ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመሻሽተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ። ይህ አዋዜ ሰበር ነው። ሁለተኛውን አውሮፕላን ተሸካሚ ጄራልድ ፎርድን ወደ ክልሉ እያዘመቱ ያሉት ፕሬዝደንት ዶናልድ ትራምፕ ሆኖ ቢያዩ የሚፈልጉት ምርጥ ነገር የኢራን የካህናት አገዛዝ መገርሰስ መሆኑን ትናንት መናገራቸው ተወሳም። በዚህ ሳምንት ይቀጥላል ያሉት ኦማን ውስጥ የሚካሄደው የኢራን አሜሪካ ድርድርም ሳይደገም ሳምንቱ እየተገባደደ ነው። አስቸጋሪው አሉ ትራምፕ በንግግራቸው፣ አስቸጋሪው እስላማዊ ሪፐብሊኩም በጀ ብሎ ውል አይስማማም፣ ስምምነት እንዲፈርም የሚያደርገው ፍርሃት ብቻ ነው ሲሉም ድርድሩ እልህ አስጨራሽ የዳገት ሩጫ የሆነባቸው መሆኑን አመልክተዋል። ይህ በእንዲህ እንዳለ ዩናይትድ ስቴትስ አሜሪካ ጦር ከኢራን ጋር ሳምንታት ፈጅ ማራቶን ውጊያ ለማድረግ የፕሬዝደንቱን ትዕዛዝ እየተጠባበቀ መሆኑን ሁለት ባለሥልጣኖች ለሮይተርስ ዜና ምንጭ ገለጹ። ባለሥልጣኖቹ እንዳስገነዘቡት ቀጣዩ የኢራን አሜሪካ ጦርነት መምታትና አጸፋ መመላለስን ያካተተ ማራቶናዊ ይሆናል። በጉዳዩ ላይ ማብራሪያ የተጠየቁት የዋይት ሃውስ ቃል አቀባይ አና ኬሊ ሲመልሱም ፕሬዚደንት ትራምፕ ኢራንን በተመለከተ ሊወስዱ የሚችሏቸው ወታደራዊ እርምጃዎች ቡፌም ጠረጴዛው ላይ ተደርድሮላቸዋል ብለዋል። ባለፈውና አሜሪካም በእስራኤል ድንገተኛ ጥቃት የተጀመረውን ፍልሚያ የተቀላቀለችውም የኢራንን የኒኩሌር ተቋማት ለማነኮር ከአሜሪካ ተነስተው ኢራን ድረስ በበረሩ ራዳር ስውር ቦምብ ደብዳቢ አውሮፕላኖች የአንድ ጊዜ ደርሶ መልስ ድብደባ እንደነበረ አይዘነጋም። የዘመቻው መጠሪያ በእንግሊዝኛ ሚድናይት ሐመር ሲሆን የአማርኛ አቻው የመዶሻው እኩለ ሌሊት መሆኑ አይዘነጋም። አሁን ሁለቱ የአሜሪካ ባለሥልጣኖች ለሮይተርስ የነገሩት ቀጣይ ጦርነት ከአንድ እኩለ ሌሊት ባሻገር ነው። ዝግጅቱ በጣም ውስብስብና እየተራቀቀ ነው እየተባለለት ለሳምንታት እየተጠመቀ ያለው የጦር ድግስ የተጀመረ ለታም የኢራንን መንግሥትና የደህንነት ተቋማቱንም ይመታል ይላሉ አንዱ ባለሥልጣን። ኤክስፐርቶች እንደሚሉት የአሜሪካ ጦር በአሁኑ ፍልሚያም ከፍተኛ የሚሳኤል ምርት ጎተራ ውስጥ መክተቱን በምትናገረው ኢራን በኩል የከበደ አደጋ ሊጋረጥበት ይችላል። ከጦርነቱ ፍንዳታ አንስቶም ኢራን እላዩዋ ላይ ለሚያርፉ ወይም ለሚረባረቡ ስብጥር ጥቃቶች ምላሽ የምትሰጠው ደም መላሽ መልሶ ማጥቃት መላ ክልሉን ጦርነት ውስጥ ሊሞጅረው ይችላል ተብሎ ተፈርቷል። ከሁለቱ ባለሥልጣኖች አንዱም ለሮይተርስ እንደነገሩት ከሆነ ኢራን ለሚሰነዝርባት ጥቃት አጸፌታ መስጠት እንደምትቀጥል አሜሪካ ታምናለች። ስለዚህም የተራዘመ ጊዜ የሚወስዱ ተመላላሽ ጥቃትና የአጸፌታ ድብደባዎች ይኖራሉ ብለዋል። ወደ 50 ሺህ የአሜሪካ ሰራዊት የሚገኝባቸው ጦር ሰፈሮችን በግዛታቸው ያስተናገዱት አገራት ሳዑዲ አረቢያ፣ ኳታር፣ የተባበሩት አረብ ኤሚሬቶች፣ ዮርዳኖስ፣ ባህሬንና ቱርክ የኢራን ደመላሽ የእሳት ኳሶች ሊነጣጠሩባቸው እንደሚችሉና ክልሉን የጦርነት ሰለባ ሊያደርገው እንደሚችል ይተነተናል። ኢሳያስ ትናንት አርብ ፕሬዚደንት ዶናልድ ትራምፕ ሆኖ ቢያዩ ደስ የሚላቸው ነገር የኢራን አገዛዝ
መለወጥ መሆኑን ገልጸዋል። ስለዚህ ቀስ እያሉ እየነገሩን ያሉት በአጠቃላይ ለዚህ ለሳምንታት ይቆያል የተባለው በኢራን ዙሪያ የተኮለኮለው የብረት ሰራዊት ጭፍራ ተልኮ የአገዛዝ ለውጥ ማምጣት ነው ወደሚል እየመጡ ነው። ኢራን እስካሁን ባለው ተጨባጭ ሁኔታ በዙሪያዋ ከ50 ሺህ በላይ ሰራዊት እስከ አፍንጫው ድረስ የታጠቀ የአሜሪካ ሰራዊት እየጠበቃት ነው ያለችው። ኢራን ግን ምንም የማፈግፈግ ስሜት የላትም። እስካሁን ደግሞ ድርድሩም አልተጀመረም ማለት ነው። ይሄ ኢራን ጦርነቱን ለመጀመር ወይም የሚጀመርባትን ጦርነት አጸፋዊ መልስ ለመስጠት በዝግጅት ላይ መሆኗን አያሳይም ወይ? በተጨማሪ ደግሞ አሁን የዶናልድ ትራምፕ የአገዛዝ ለውጥ መጠየቃቸው የበለጠ አያቶላው ለጦርነት ተዘጋጅቶ ለመፋለም ዝግጁ እንዲሆን አያደርገውም ወይ? ያ ነው እኮ አሁን እንግዲህ ዶናልድ ትራምፕ አንዳንድ ተሞክሮቻቸውን ስናይ እውነቱን ለመናገር ትንሽ ብልጠት ያላቸው ሰው ናቸውና ወታደራዊ ዝግጅታቸው ጎን ለጎን የሚካሄደው ድርድር የቱ ጋር የሆነ ውሳኔ ሊወስኑ እንደሚችሉ እርግጠኛ መሆን አይቻልም። እና ይህንንም ኢራኖች በመረዳት አሁን አንተ እንዳልከው ሙሉ የጦርነት ዝግጅት ውስጥ ናቸው እነሱ። በተለያየ ጊዜ ደጋግመን እንደሰራ ነው በርካታ የአመራር አባላቱ ጦርነቱ የማይቀር አድርገው ነው እየተዘጋጁ ያሉት። የተለያዩ የሳተላይት መረጃዎችም በተለይ ኢስፋሃን በሚባለው የኒውክሌር ማብለያ ጣቢያቸው ላይ በሩ ላይ ትልቅ ምንድነው የአፈር እየቆለሉ ዋሻውን እየዘጉ ለአንደኛ የቦምብ ምት ብዙ እንዳይጎዳ መከላከል እንጂ፣ ሁለተኛ ነገር ደግሞ ወደ ውስጥ በተለይ እስራኤልና አሜሪካ በአሁኑ ፍልሚያ የኮማንዶ ኃይሎችንም ያወርዳሉ ተብሎ ነው የሚጠበቀው። እንደዚህ አይነት ነገር ቢኖር ወደ ዋሻው መግባትን ለማክበድ በዛ ደረጃም ዝግጅት እያደረጉ መሆኑን እንደውም አዲስ ጣራ ትልቅ ከተራራው ስር አዲስ የዋሻው አናት ላይ እንደዚህ ጣራ የሲሚንቶ እንትን እየሰሩ መሆኑን የተለያዩ ዘገባዎች ይወጣሉ። ብዙ ናቸው። ስለዚህ ኢራኖች ባላቋረጠ የውጊያ ዝግጅት ላይ ናቸው ለማለት ነው። ያ በከፍተኛ ደረጃ እየተፈለገ የሚገኘውም 490 ኪሎ ግራም ወይም 400 ኪሎ ግራም የበለጸገ 60 በመቶ የበለጸገ ዩራኒየም ኢስፋሃን ዋሻዎች ውስጥ ነው ተብሎ ነው የሚታመነው። ስለዚህ እዛ ላይ በጣም ሰፊ እንቅስቃሴ ከሳተላይት ይታያል እና ይህንን ግምት ስታስገባ እባብ ለባብ ይተያያል በካብ አይነት ነገር ነው። ምክንያቱም ለኢራኖች የባለፈው የሰኔው ጦርነት አንድ ትምህርት ሰጥቷቸው አልፏል። ያ ምንድን ነው? ድርድሩን አሜሪካ ዶናልድ ትራምፕ ድርድሩ እንደሚቀጥሉና 6ኛ ዙር ድርድር ነበረው ኦማን ውስጥ ነው የሚካሄደው። ቀጠሮ ተይዞለት እሱ እየተካሄደ ነው። እስራኤል ያን ድብደባ ያደረገችው እና ብዙ ኤክስፐርቶች እንደሚሉት ይህ የእስራኤል ድንገተኛ ጥቃት በተናጠል እየወሰደችው ነው ወይ ብለው ጥያቄ ያቀርባሉ። አሜሪካ በዚህ ውስጥ የለውበትም የእስራኤል ውሳኔ ነው ያለችው በወቅቱ። ነገር ግን ኤክስፐርቶቹ ማመን የሚፈልጉት ግን የተጠና አካሄድ መሆኑን ነው። በሁለቱ ንግግር ላይ የተመሰረተ መሆኑን ነው። ስለዚህ እስራኤል አስገራሚ የሆነ የሰርፕራይዝ እድል የሰጣት ነው። ልትገላቸው የፈለገቻቸውን የከፍተኛ ወታደራዊ ባለስልጣኖች አንዳንዶቹን መኖሪያ ቤታቸው ነው ልታጠፋቸው የቻለችው። ምክንያቱም እንትኑ አልነበራቸውም። በማናቸውም ሰዓት እንዲህ አይነት ድንገተኛ ጥቃት ይመጣል ብለው የጠበቁበት ጊዜ አልነበረም። ለምን? ከፊት ለፊታቸው 6ኛው ዙር የኒውክሌር ድርድር ኦማን ውስጥ እንደሚካሄድ ይጠብቁ ነበረ። ስለዚህ ፕሬዚደንት ዶናልድ ትራምፕ ከኢራን ጋር ድርድር እያካሄዱ እያለ በመሃል እስራኤል ልትመታ አትችልም የሚለው አመለካከት በጣም ገዝቷቸው ነበር ማለት ነው። ስለዚህ ከፊት ለፊት የድርድሩ እያለ ከመሃል እስራኤል ጥቃት መሰንዘሯ ለእስራኤል ጦር የሚፈልገውን ለመፈጸም ያስቻለ ሆኗል ማለት ነው። ስለዚህ
አሁን እንደምትመለከተው ዶናልድ ትራምፕ በስጨት ወደ ማለት ናቸው። እነዚህ ለስምምነት በጀ የሚሉ አይደሉም። ያው የግድ ፍርሃት ነው ስምምነትን እንዲፈርሙ የሚያስገድዳቸው የሚለውን አነጋገር ስታየው ትንሽ ደስፐሬሽን፣ ትንሽ ብስጭት አለው። እንደምታውቀው ራሳቸው ዶናልድ ትራምፕ ናቸው ውይይቱ ይቀጥላል ለኔታንያሁ የነገሯቸው ይህንን ነው። ሁለተኛው ውይይት ባለፈው ዓርብ ከተገናኙ በኋላ የሚቀጥለው አሁን በዚህ ሳምንት ነበር ያሉት። አሁን እንግዲህ እናንተ ያለነው ሁላችን ያለነው ቅዳሜ ነው እና ነገ የመጨረሻው የሳምንቱ ቀን ነው እና እስከ ዛሬ ድረስ እንኳ ኦማን ላይ መቼ እንደሚገናኙና አልታወቀም። በጣም እርግጠኛውን መናገር ይቻላል ይህ ሳምንት አልፏል። ስለዚህ ሁለተኛውን ዙር ድርድር ለማድረግ አሜሪካ በፈለገችው ሁኔታ ነገሮች ገና እንዳልተመቻቹ ያሳያል። ከዛ በተረፈ ዶናልድ ትራምፕ እንደው ይሄንን አንዱ አሁን በተለያየ ትንታኔ የሚቀርበው ለምሳሌ የአሜሪካ ውጭ ጉዳይ ሚኒስትር የእስራኤልን አቋም ነው የሚያንጸባርቁ በተደጋጋሚ ኒውክሌሩም ዜሮ ኒውክሌር ዜሮ ሚሳይሉም ላይ ገደብ የሚጥልና የተጋትሮ ተራዳውን ግንኙነት የሚቆርጥ መሆን እንዳለበት የሚያወስድ ዶናልድ ትራምፕ ግን አሁን ዘገባዎች የተለያየ አጽንኦት እየሰጡ ያቀርባሉ። አንዳንድ ቀን ይቀላቅሉታል። ግን አሁን እንደምናየው የኒውክሌር ስምምነቱ ላይ እንኳ አጥጋቢ ነገር ቢያገኙ ምናልባት የሚሳይሉንና የተጋትሮ ተራዳውን ጉዳይ የዛን ያህል ካልተደራደርንበት ብለው ላይዟቸው ይችላሉ ኢራኖችን የሚል ደግሞ አመለካከት አለ በጎን። ስለዚህ ዶናልድ ትራምፕ ለምሳሌ ኖ ኒውክሊየር የሚለውን ኢራን ምንም አይነት የኒውክሊየር እንቅስቃሴ ላለማድረግ ኦልሬዲ የወደሙ ተቋማቶቿን መልሳ ላለማንሰራራት አሁን ደግሞ በድብቅም ሆነ በይፋ ያሉ ሌሎች ቀሪ የኒውክሌር ማብለያዎች ካሉ እነሱም ማውደም ከዛ በኋላ በእጇ ያለውን ክምችት ማስረከብና 60 በመቶ የበለጸገውን በአጠቃላይ በግዛቷ ምንም አይነት ኒውክሌር ላለማበልጸግ በሳይንቲስቶቿ ላለማበልጸግ አሜን ብላ መፈረም ነው። ይህን ብታደርግ ይሄ እንግዲህ ቤዚካሊ ኢራን የስርዓተ መንግስቷ ህልውና ብላ ወይም ህልውናው ከተቀመጠባቸው 3 ዱካዎች አንዱን በዚህ መልኩ ሙሉ በሙሉ ለማጣት እንድትስማማቸው ነው እየጠበቁ ያሉት እና ይሄንን ካገኙ ምናልባት ሚሳኤሉንና የተጋትሮ ተራዳውን ጉዳይ የግድ ካልተደራደርንበት ሳይሉ የኢኮኖሚ ማዕቀቡ ሊነሳላቸው ይችላል ለኢራን መሪዎች ማለት ነው። እና የኢኮኖሚ ማዕቀቡ መነሳት ደግሞ ለአሁን ላናወጣቸው በታሪካቸው በዚህ ደረጃ የከፋ ህዝባዊ ንቅናቄ ገጥሟቸው አያውቅም። በዚህ ደረጃም ሪሊ ጭፍጨፋ የተካሄደበት አጋጣሚ የለም። ስለዚህ የስርዓታቸውን ዕድሜ መቀጠል የሚያስችል ሊሆን ይችላል የሚል አመለካከት አለ። ግን አስገራሚው ነገር የኒውክሌር ድርድርም ላይ ኢራን በግዛቷ እና በራሷ ሳይንቲስቶች ምንም አይነት ኒውክሌር ዩራኒየም ማበልጸግ እንዳታካሄድ የሚለውን ለውይይት መነሻ የማይሆን ማያወያያቸው ነን ስታርተር በዚህ ጉዳይ ይሄ ምንድነው? ይሄ የሉዓላዊነት ጥያቄ ነው። ዓለም ኢራን እንደ ኢራን የምትከተለው ፕሪንሲፕል አለ። ለምሳሌ የማይበገር ኃይል በመመስረት የታፈረች ኢራንን የማየት ግብ አላቸው። የማይበገረው ደግሞ ኃይል የሚመሰረተው ከኒኩለር ጋር ነው እና ከሮኬቶቹ ጋር። ምክንያቱም ለምሳሌ አያቶላውን ስንወስድ 40 ዓመት ሙሉ ያለመው ያቀደው ይሄንን ነው። ታፍራና ተከብራ የምትኖር ኢራንን ለመመስረት የኒኩለር በማምረት በሮኬት በሚሳኤል የተደራጀ ኃይል በማጠናከር በአካባቢው ትልቅ ኃይል ሆኖ መውጣት ነው። የዶናልድ ትራምፕ ጥያቄ ደግሞ
ይህንን ትልቅ ሆኖ የመውጣት ኃይልን ማሳጣት ነው። ይሄ ይሆናል አለም ይሳካል። ዶናልድ ትራምፕ በየጊዜው የሚናገሯቸው ነገሮች ይቀላቀላሉ። ግን አሁን ትንሽ ወጥ በሆነ መልኩ በተለይ ለምሳሌ ባለፈው ጠቅላይ ሚኒስትር ኔታንያሁና እሳቸው በዋይት ሃውስ በተገናኙ ጊዜ ያደረግነው ውይይት ምዕራፉ የተቋጨ አይደለም፣ ድርድሩን እንደምቀጥል ነግሬዋለሁ የሚለውን ነገር የሚያነቡ ሰዎች ምንድን ነው የሚሉት? ኔታንያሁ የሚሳኤሉና የተጋትሮ ተራዳው ጉዳይ ከኒውክሌር ተነጥሎ መታየት የለበትም እና ድርድሩ በጣም ጠንካራ፣ እነዚህ 3 ነጥቦች ላይ የማያፈናፍን መሆን አለበት የሚል አቋም ነው ያንጸባረቁት። ይሄንንም የአሜሪካ ውጭ ጉዳይ ሚኒስትር ደጋግመውታል። ዶናልድ ትራምፕ ግን በዚህ ምንድን ያደረጉት? አጠቃላይ ይህንን ድርድር ልክ ኢራኖች በፈለጉት አይነት መንገድ ባለፈው በጦርነቱ ምክንያት የተቋረጠው የኒውክሌር ድርድር አድርገው ስለወሰዱት ኒውክሌሩ ላይ 100% የሚፈልጉትን ነገር ለማግኘት ያስችለኛል የሚል እምነት እንዳላቸው መገመት ይቻላል። ምክንያቱም ዓርብ ዕለት ባደረጉት ድርድር የሚሳኤሉ ጉዳይ አልተነሳም፣ የተጋትሮ ተራዳው ጉዳይ አልተነሳም። አደራዳሪዎቹ ማነው ስቲቭ ዊትኮፍ እና ጃሬድ ኩሽነር ዓርብ ዕለት ድርድሩ ሊካሄድ ማክሰኞ ኢየሩሳሌም ጠቅላይ ሚኒስትር ኔታንያሁ ጋር ነበሩ። ለእነዚህ ለሁለት የአሜሪካ የልዩ መልእክተኞች የነገሩትን ነው ወደ ዋሽንግተን ሄደው ለዶናልድ ትራምፕ የነገሯቸው። ስለዚህ 3ቱን ያጣመረ እነዚህ 3ቱን የኢራን ሃይማኖታዊ መንግስት የቆመባቸውን 3ቱን ዱካዎች ማጠቃለል እንዳለበት ነው ድርድሩ እና በዚህም ላይ በእነሱም ላይ የሚገኘው ውጤት ኖ ኒውክሌር፣ የረጅም ርቀት ሚሳይል ከእጇ መውጣት አለበት፣ ከዚህ በኋላ ማምረትም የለባትም፣ ካለ መውደም አለበት፣ እንዲሁም የምርቷ ብዛት ላይ ገደብ መጣል አለበት። 3ኛ ከተጋትሮ ተራዳው ጋር ምንም አይነት ግንኙነት ሊኖራት አይገባም፣ የጦር መሳሪያ ብቻ ሳይሆን የገንዘብ እርዳታ ማቋረጥ አለባት የሚሉትን 3ቱን በአንድ ላይ መደረግ እንዳለባቸው ነው የገለጹላቸውና ኋላም እዛው ተጉዘው በኋላ መጨረሻ ላይ ትራምፕ የነገሯቸው። ማክሰኞ ዕለት ይሄንን ተነጋግረው ዓርብ ዕለት ድርድሩ ሲደረግ ግን በሁለቱ አገሮች መካከል የድርድር የቀረበው ኒውክሌሩ ብቻ ነበረ። ሚሳኤሉና የተጋትሮ ተራዳው ጉዳይ አልቀረበም። ኢራኖች እነዚህ ሁለቱ አይቀርቡም ነው የሚሉት። ስለዚህ ዶናልድ ትራምፕ በዚህ መካከል እንደ ትልቅ ኮምፕሮማይዝ አድርገው የሚያቀርቡት ይመስላል። አሁን ከሁኔታው ከኔ ጋር እዚህ ቁጭ ብላችሁ ኒውክሌሩ ላይ በምፈልገው ነገር ፈርሙ ነው። ምናልባት ይሄ ሊያጠግባቸው ይችላል ዶናልድ ትራምፕን። ወይም አንዳንዱ ሲያቀርቡ ዶናልድ ትራምፕ የሚፈልጉት ውል ነው ይላሉ እና ይህንንም ሲገልጹ ጥሩ ውል ነው የሚፈልጉት እና በዚህ ላይ አንድ ውል በኒውክሌር ላይ አንድ ውል መያዝ ቢችሉ ምናልባት የዚህን የሚሳኤሉንና የተጋትሮ ተራዳውን ጉዳይ አብረው ካልተደረገ በሚል ተጭነው አይዙም የሚል እንግዲህ አመለካከት አለ። በተግባርም ዓርብ ዕለት ለድርድር እንዲቀርብ አላደረጉም። አሁን ይህንን የምናውቅበት አጋጣሚ የቱ ነበረ? ሁለተኛው የዓርቡ ቀጣይ ድርድር በዚህ ሳምንት እንደታሰበው ቢካሄድ ኖሮ አጀንዳዎቹን እናይ ነበር ማለት ነው እና እዛ አጀንዳ ላይ አሁንም የቀረበው ኒውክሌር ከሆነ ወይል ዶናልድ ትራምፕ በኒውክሌር ጉዳይ ከተስማሙ በቂያቸው ነው ማለት ነው። ከኢራን አገዛዝ ጋር በጦርነት የሚያቋልፋቸውን ጉዳይ ሊተዉትና የኢኮኖሚ ማዕቀቡን ወደ ማንሳት ነው፣ ወደ ሌሎች ፕሮሲጀሮች ሊሄዱ ይችላሉ። የዚህ አርማዳ ያሉት የብረታ ብረት የሰራዊት ጭፍራም ወደ መጣበት ይመልሳል ማለት ነው። ይሄ ለእስራኤል አጥጋቢና አርኪ እንደማይሆን ግን ግልጽ ነው። ስለዚህ አሁን አስቸጋሪው ነገር ምንድን ነው? ዶናልድ ትራምፕ በኒውክሌሩ ላይ ብቻ ግቡልኝ፣ በኒውክሌሩ ላይ ብቻ ፈርሙልኝ የሚል አቀራረብ ባላቸው ሰዓት ኢራኖች ኒውክሌሩ ላይም ወል እዛ ላይ እንደራደራለን፣ ነገር ግን በራሳችሁ ኒውክሌር ሪያክተር በራሳችሁ ሳይንቲስት ዩራኒየም አታበለጽጉም የሚለው ግን ነን ስታርተር ነው፣ አያወያየንም። ይሄ የሉዓላዊነት ጥያቄ ነው፣ እዚህ ላይ እንደራደር የሚል ክትች ያለ አቋም እንደያዙ ነው ያሉትና አንዱ ምክንያት ሊሆን የሚችለው ያለ ጥርጥር ይሄ ነው። ወደ ሁለተኛው ዙር
ስብሰባ ያልመለሳቸውና በጣም ዛሬና ነገ በጥብቅ የምንከታተለው ጉዳይ ይሆናል። ቢያንስ በዛኛው በሚቀጥለው ሳምንት ሊወያዩ እንደሚችሉ እንኳ ማረጋገጫ ልናገኝ ይገባል። ዓለም እንደ አዋዜ ቅድም አንድ ነገር አንስተሃል። ድርድሩ በአንድ አቅጣጫ እየተካሄደ እስራኤል ድንገት ጦርነቱን ጀምረዋለች። አሁን እንደ አዋዜ በአሜሪካና በኢራን መካከል ባለው የድርድር ወይም ደግሞ ፍጥጫ ምን እንጠብቅ? ይህ ፍጥጫ ጊዜ እየሄደ ነው ያለው። የምትጠነቀቀው ነገር ፊት ለፊት የሚሰጡ መግለጫዎች ሁሉንም እውነት ይናገራሉ ብሎ አለማመን ትክክል ነው። ስለዚህ ምን ለማለት ነው? ለምሳሌ ኢራኖች ይህንን እያሉ ነገር ግን ሊደራደሩና ሊስማሙ ይችላሉ። ወይም ደግሞ እዚህ በአደባባይ በተገለጸ አቋማቸው ጸንተው ሁኔታው በዚሁ ፍጻሜ ሊያገኝ ይችላል፣ ወደ ጦርነት ሊሄድ ይችላል። ነገር ግን ዶናልድ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ኔታንያሁ አሁን ባለፈው ያደረጉት ውይይት ተቋጭ አይደለም፣ እኔ ውይይቱን እቀጥላለሁ፣ በዚህ ጉዳይ አንዳንዶች እንደ ልዩነት ለማስቀመጥ ሞክረዋል። ከዛ በኋላ አሁን ዶናልድ ትራምፕ ደግሞ አሁን መጥተው እንደው በጣም ሆኖ ማየት የምፈልገው የኢራን አገዛዝ ቢልስ ተለውጦ ማየት ነው ብለዋል። እንደገና ደግሞ ውሉን በጣም ይፈልጉታል፣ በሰላም አንድ ስምምነት መድረስ ይፈልጉታል ይሏል። እነዚህ ንግግሮች ስታያቸው አንዳንዴ አሜሪካና በእስራኤል መካከል ልዩነት ተፈጥረዋል፣ ወይም ደግሞ እስራኤል ዶናልድ ትራምፕ እንኳ ቢስማሙ የራሷ የደህንነት ጉዳይ ስለሆነ ድንገት የራሷን እርምጃ ልትወስድ ትችላለች። ያለፈውን አይነት ብዙ ነገር ልታስብ ትችላለህ። ግን አንድ ነገር ማለት ይቻላል፣ ሳይመከርበት የሚሆን ነገር የለም። ኢሳያስ በጣም ጥንቃቄ ያለው ይሄ ግንኙነት ይሄ ሽርክና በጣም በጽኑ የሚጠበቅ ነው እና ዶናልድ ትራምፕ እንደውም ትናንት ምንድን ነው ያሉት? ስምምነት የመድረስ ችግር እንዳለና በጀ እንደማይሉ እሺ ብለው እንደማይፈርሙ ተናግረዋል። ያለ ፍርሃት ስምምነት እንዲፈርሙ የሚያደርጋቸው ነገር የለም ብለዋል። ግን መለስ ብለው ስምምነት ሲባሉ በሚቀጥለው ወር ድረስ ስምምነት ይኖራል ብዬ አስባሉ አሉ። አየህ፣ እነዚህ አይነት ንግግሮች እንደኔ ነው አይደል ጠየከኝ። እንደዚህ አይነት ንግግሮች ብዙ ነገር ነው ያላቸው። በጣም እርስ በርስ ይቃረናሉ። በእጅ አይሉም፣ ፍርሃት ነው የሚያስፈርማቸው። እንደገና ደግሞ እስከሚቀጥለው ወር ስምምነት እንደርሳለን የሚል ደግሞ ተስፋ ይገልጻሉ። ስለዚህ እዚህ ውስጥ ምንድን ነው አንዱም ጠላት ቀጥሎ የሚመጣበትን ነገር ቁርጠኛ እንዳይሆን ያደርገዋል አይደለም። በሚቀጥለው ወር አሁን ያለ ነው የካቲት አጋማሽ ነው ገና። ስለዚህ መጋቢት ወር ድረስ ስምምነት ልንደርስ እንችላለን ሲባል ለድርድር ሳምንታት እንደሰጡ ነው የሚመስልህ። እሳቸው ከላይ የሚናገሩት ሳይሆን ከስር ከድልድዩ ስር ብዙ ነገር ይፈሳል እና ይህን ያህል ጦር ዝም ብለህ አከማይተህ አትይዝም ለእንዲህ አይነት ጊዜ። ስለዚህ ጦርነቱን ማንኛውም ሰው መጠበቅ አለበት ብዬ የማስበው በማንኛውም ሰዓት ሊፈነዳ የሚችል እስከ መጋቢት የሚሄድበት ምክንያት ላይኖረው ይችላል። እስከ መጋቢትም በዚህ ሁኔታ ሊጠብቅ ይችላል። ስለዚህ የዶናልድ ትራምፕ ንግግሮችን አይተህ እንደዚህ ነው ያሉት፣ እንደዚህ ነው አቋማቸው ብለህ መደምደም አትችልም። ንግግራቸውን አይተዋል። ስለዚህ ይሄ በጣም የኢራን አገዛዝ ቢያንስ በግማሽ ልቡ ይህን ጦርነት ሊያስቀርልኝ ይችላል ብሎ ድርድሩ የሚያስብበት ሁኔታ ውስጥ ካለ በዛው መጠን ለአደጋ የመጋለጥ ዕድል አለው። ለምን? ድርድሩ ላይ እሳቸው የሚፈልጉትን አስቀድመው አስታውቀዋል። ሲምፕል በኒውክሌር ጉዳይ እጅ ስጡ ነው የእሳቸው አካሄድ ነው። ቢያንስ ሚሳኤሉንና የተጋትሮ ተራዳውን አስገዳጅ አላደረጉባቸውም። እውነቱን ለመናገር የባለፈውም በጦርነት የተቋረጠው ድርድር በኒውክሌሩ ላይ ብቻ ነበር። አንተም ማንም ይታወቃል ይሄ። ስለዚህ ያንን የቀጠሉላቸው። በእስራኤል በኩል የምትሰማው በውጭ ጉዳይ ይሄንን ነው። ሶስቱን ያካትተ ካልሆነ እስራኤል ስጋት ነው የሚል ነው። ዶናልድ ትራምፕ ያንን ነው እየቀጠሉ ያሉት።
የኒውክሌር ስምምነቱን ግን ቢያንስ ማግኘት አለብኝ ብለው እና ይሄ ለዓለም ከፍ አድርገው የሚያሳዩት ከቬንዙዌላ በኋላ የቬንዙዌላ አስደናቂ ወታደራዊ እርምጃና ውጤቱ በተግባር የፈጠረው ትልቅ ማሳያ አንድ ጥይት ሳይተኩሱ ባራክ ሁሴን ኦባማ ነው የጀመረው ይህንን የኢራንን የኒውክሌር ቁጥጥርን አሜን ብላ ተቀብላ የምታበለጸገውን መጠን በዓለም አቀፉ የአቶሚክ ኤነርጂ ኃይል ተወስኖ የአቶሚክ ኤነርጂ ኃይል በማናቸውም ሰዓት ገብቶ እየተቆጣጠረ እየፈተሸ እሱ በሚሰጠው መረጃ መሰረት ተገዢ የሆነች የኒውክሌር ኃይሏን በቁጥጥር ስር በዋለ መልኩ የምትቀጥልበትና ይህን ስምምነት ተፈራርማ ማዕቀብ በአጠቃላይ የሚነሳለትን አካሄድ የጀመረው ባራክ ሁሴን ኦባማ ነው። አሁን ዶናልድ ትራምፕ እንደሚፈልጉትና እንደ ህልማቸው ይህን ሁሉ ጦር ሰራዊት በዙሪያ አቁመው ሌላ አውሮፕላን ተሸካሚ ወደዛ እየሄደ ኢራን ኒውክሌር የሚሉትን ነገር ብትፈርምላቸው እንዴት ማሳየት እንደሚችሉ እንግዲህ ተመልከት። አንድ ጥይት ሳያጮው፣ አንድ የአሜሪካ ወታደር ሳይሞት፣ አንድ በዚህ ጦርነት ምክንያት ሊመጣ የሚችል የኢኮኖሚ ሀኬት በዓለም ላይ ሳይነሳ፣ የነዳጅ ዋጋ ሽቅብ ቁልቁል ሳይል እስካሁን ባሳዩቸው ወታደራዊ ተሞክሮች ጥንካሬ ብቻ እና እሳቸው ባላቸው ድል የመስራት ችሎታ ኢራን ለአለፉት 20 ዓመታት በላይ እምብኝ ስትል የነበረውንና የህልውና የመጨረሻው ጋሻዬ ይሆናል ብላ ያሰበችውን የኒውክሌር ህልም ስትራቴጂ ዜሮ የሚያደርግ ስምምነት በመረከብ እስራኤል ላይ በዋነኛነት የህልውና ስጋት ተደርጎ የተቀመጠውን ትልቅ ነገር ወይም በአጠቃላይ በክልሉ ውስጥ የኒውክሌር መስፋፋትን እንደ እንጉዳይ ሊያበዛ ይችላል ተብሎ የተፈራውን የኢራንን የኒውክሌር አምቢሽን ሳይተኩሱ መሳሪያ በመወዝወዝ ብቻ እንደፈቱት የሚያውጁት የሚታወጅላቸው ትልቅ ኃይልና ዲፕሎማሲን ጣምራ ውጤት የሚያሳይ አንጸባራቂ ነገር ነው የሚሆንላቸው። እዚህ ውስጥ ናቸው ዶናልድ ትራምፕ። ነገር ግን ትናንት የተናገረውን ንግግር በእጅ አይሉም። እነዚህ ሰዎች በእጅ አይሉም። ስለዚህ ፍርሃት ብቻ ነው ውል እንዲፈርሙ የሚያደርጋቸው የሚል ደስፐሬሽን ውስጥም የከትታቸው እሱ ነው። እስቲል ይሄንን ይፈልጉታል፣ ሳይተኩሱ መግደልን እና አንጸባራቂ ውጤት መጨበጥንና በዓለም ላይ የፓወር ጌም ፓወርን እንዴት መጠቀም እንዳለብህ ሪሊ አንጸባራቂ ማሳያ፣ አንጸባራቂ ጀነራል ሆነው ራሳቸውን ማየት ይፈልጋሉ። ጥያቄ፣ ይሄንን የቴህራን መሪዎች ይፈቅዱላቸዋል ከሆነ በፍጹም ዓለም እንግዲህ እንደ ዶናልድ ትራምፕ አባባል ፍርሃት ብቻ ነው ሊያስፈርማቸው የሚችለው የሚለው ምናልባት አንድ ያልተመጣጠነ አንድ ኃያል የሆነ በትር ድንገት ልናይ እንችላለን። ወይም በሌላ መልኩ ደግሞ በሰላም በድርድር ሁሉም ነገር ሊስተካከል ይችላል። ይህንን እየተከታተል እናቀርባለን። ለዛሬው ትንታኔ ከወዲሁ አመሰግናለሁ። መልካም ቀን ይሁንልን። መልካም ቀን። ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመቻችተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነን። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ።
ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና